የማይነበብ ጽሑፍና የደበዘዘ ስክሪን ሪከርዲንግ አብቅቷል። የቴክኖ ካሞን ስልክዎን ወደ ሪከርዲንግ ማሽን የሚቀይሩት እነዚህን ሴቲንጎች በማስተካከል ብቻ ነው። ተመልካቾችን ጥራት ባለው ቪዲዮ ለማስደመም ዝግጁ ከሆኑ ይከተሉ። እንኳን ወደ ኢትዮቲች በደህና መጣችሁ። ዛሬ ተመልካቾችን በሰከንድ ውስጥ የሚይዝና የቪዲዮውን እይታ የሚያሻሽል ወሳኝ የቴክኖ ስልክ ቅንብር ይዤላችኋለሁ። ይህንን መረጃ ከወደዱት ለሌሎች ጓደኞችዎ ሼር ያድርጉት። ሳብስክራይብ እና ላይክ በማድረግ ድጋፍዎን ያሳዩ። ወደ ዋናው ነጥብ እንለፍ። አጠቃላይ የቴክኖ ስልኮች ተጠቃሚ የሆናችሁ በሙሉ ስክሪን ሪከርድ የምታደርጉ ወይም ደግሞ የስልካችሁ ቴክስት በደንብ ኢንተርናሽናል ሆኖና ድምቅ ብሎ ለተመልካች እንዲታይ ለማድረግ ወይም ደግሞ የዩቲዩብ ቪዲዮ እንዲሁም የቲክቶክ ቪዲዮ ለምትሰሩ ሰዎች ኢንተርናሽናል ቲቶሪ እንዴት እንደምትሰሩ በዚህ ቪዲዮ አሳያችኋለሁ። እነዚህን ሶስት ወሳኝ ሴቲንጎች በማስተካከል ብቻ እንዴት ጽሁፋችን እንዲሁም ደግሞ የቪዲዮአችን ውበት ኢንተርናሽናል ወይም ፕሮፌሽናል ማድረግ እንደምንችል አሳያችኋለሁ። ቀጥታ ሁላችሁም ወደ ስልካችሁ ሴቲንግ ትገባላችሁ። ሴቲንግ የሚለውን እያንዳንዳችሁ የቴክኖ ስልክ የያዛችሁ በሙሉ ቴክኖ ካሞን 40 ፕሮሚውን 50 ፕሮሚውን አጠቃላይ ቴክኖ ስልክ የያዛችሁ በሙሉ ይህን መንገድ በማስተካከል እነዚህን ሴቲንጎች በማስተካከል መጠቀም ትችላላችሁ። ቀጥታ ሴቲንግ ላይ እገባና ክሊክ አድርጌ እገባለሁ። በዚህ መንገድ ይመጣልኛል። በዚህ መንገድ ከመጣልኝ በኋላ ልክ እዚህ ጋር ትመለከታላችሁ። ቴክስት የሚል ነገር ካለ ከዚህ ጋር ክሊክ አድርጋችሁ ትገባላችሁ። ከሌለ ግን ላይ ሰርች ማድረጊያዋን ክሊክ ታደርጉና ቴክስት ብላችሁ ሰርች ታደርጋላችሁ። ይኸው ቴክስት ሰርች ስታደርጉ በዚህ መንገድ ይመጣላችኋል። እዛ አድ ቴክስት ኦን ሎክ ስክሪን፣ ቴክስት ቱ ስፒች አውትፑት፣ ቴክስት ቱ ስፒች አውትፑት እያለ ቴክስት ኤንድ ዲስፕሌይ የሚል ይመጣል። የመጀመሪያዎቹን ሁለቱም ወሳኝ ሴቲንጎች የምናስተካክላቸው እዚህ ሴቲንግ ላይ ነው። ስለዚህ ቴክስት ኤንድ ዲስፕሌይ የሚለውን ክሊክ አደርጋለሁ። ክሊክ ካደረግኩ በኋላ ከዚህ ካሉት አማራጮች መካከል መጀመሪያ ላይ ፎንት የሚል ይመጣልናል። ፎንት የሚለውን እንደዚህ ክሊክ ስታደርጉ ከዚህ ላይ እንግዲህ ሁለቱ ወሳኝ ሴቲንጎች እዚህ ላይ ነው የሚስተካከሉት። ይኸው እኔ በአጋጣሚ አሁን ቀደም አስተካክየው ነበር፣ መልሼ ላሳያችሁ። ልክ ይኸውላችሁ ጽሁፋችሁ ይህን ይመስላል። ቀጥታ አሁን ቀደም የነበረው የራሱ የስልኩ ጽሁፋችሁ በዚህ መንገድ ነው የሚመጣላችሁ። ይኸው አሁን ይህን ባክ ብዬ ልመለስና ላሳያችሁ። ይዩት አሁን ላይ ያለው እዚህ አፕሊኬሽናችሁን በሉ እዚህ ቴክስቱም ሁሉም ነገር አሁን በራሱ ስታንዳርድ ነው ያለ። አሁን እንዴት እንደማሻሽለው እዚህ ላይ ላሳያችሁ። ተመልከቱ። አሁን አንድ ባንድ እዚህ ጋር ገባው ሰርች ማድረጊያው ጋር ገባውና ቴክስት ብዬ ሰርች አደረግኩ። ከዛ በኋላ እዚህ ጋር ቴክስት ኤንድ ዲስፕሌይ የምትለዋን ይችን ሴቲንግ ክሊክ አደርጋታለሁ። በጣም ወሳኝ ሴቲንግ ናት። ስለዚህ እዚህ ላይ ፎንት የሚለውን ክሊክ አደርጋለሁ። ተመልከቱ እንግዲህ እዚህ ጋር ሁለት ወሳኝ ነገሮች አሉ። ፎንት ሳይዝ እና ፎንት ዌይት ይባላል። ፎንት ሳይዝ ማለት የጽሁፉን ከፍታና ዝቅታ የምንወስንበት ሴቲንግ ነው። ፎንት ዌይት ማለት ደግሞ ጽሁፉ ድምቅ ብሎ ወይም ጠቆር ብሎ በደንብ ጎልቶ እንዲታይ የምንወስንበት ሴቲንግ ነው። አንድ ባንድ እነዚህን ሁለቱንም በትክክል ታስተካክላላችሁ። ይሄንን ቀጥታ እንዲህ አድርጋችሁ ቬሪ ላርጅ ላይ ታረጉታላችሁ። ምኑን ፎንት ሳይዙን እስከ መጨረሻው አያችሁት አይደል? ይኸው ስቀንሰው ተመልከቱ። አያችሁት እንዴት እንደሚደቅ? ይኸው ስጨምርበት ስቀንሰው ይሄን ይመስላል፣ ስጨምርበት ይሄን ይመስላል። አንድ ሌላኛው ፎንት ዋይት የሚል አለ። ይሄንን ልክ እየጨመርኩ ሰደዩት እንዴት በጣም ድምቅ እንደሚል ጽሁፉ በጣም ድምቅ ይኸው ታያችኋል። እንደዚህ ነበር አይደል? አሁን በጣም ደቃቃ ነው፣ አይታይም፣ ደብዛዛ ነው። ይሄው እንደዚህ ሲልዩት ሆኖ የሚደምቀው አያችሁ። ስለዚህ ፎንት ሳይዝን ቬሪ ላርጅ ታረጋላችሁ። ፎንት ዌይትን ደግሞ ሪቨርት ወይም ደግሞ እስከ መጨረሻው ትስቡታላችሁ ማለት ነው። እነዚህን ሁለት ወሳኝ ሴቲንጎች ካስተካከላችሁ በኋላ ተመልከቱ እንግዲህ አሁን ይህንን ካደረጋችሁ በኋላ አንዴ ባክ ልበለውና ሌላ ሶስተኛ አንድ ሴቲንግ ብናስተካክለዋለን። እሱን ካስተካከልን በኋላ አንድ ባንድ የተለያዩ ኮሜንቶችን እየጻፍን የተለያዩ ጥያቄዎችን እየሰራን ያለ ማለት ነው። ስለዚህ ይሄን አንዴ ባክለዋለሁ። እዚህ ጋር ቴክስት የምትለዋን እንዳለች ሰርች አረጋታለሁ። ቴክስት የምትለዋን ሰርች አረጋለሁ። ዝቅ ስል እዚህ ጋር ቴክስት ሳይዝ ይላል። አያችሁ። ሌላኛውና ሶስተኛው ወሳኙ ሴቲንግ የሚስተካከልበት ደግሞ ቴክስት ሳይዝ ይላል። ቴክስት ሳይዝ የሚለውን ክሊክ አደርጋለሁ። ክሊክ ካደረግኩ በኋላ እዚህ ጋር ቴክስት ሳይዝ የሚለውን ልክ ተመልከቱ። እዚህ ጋር እኔ አሁን ላርጅ ነው ያደረኩት። ለምን? አሁን ቀደም ስክሪን ሪከርድ እያደረኩበት ስለሆነ። ግን ከናንተ ስልክ ላይ የሚሆነው ስሞል ላይ ነው። በዚህ መንገድ ነው ይመጣላችሁ። ይኸው አሁን የቴክስት ሳይዙ ስሞል ላይ ነው ያለ። አያችሁት? ተመልከቱ። አሁን ቴክስት ሳይዝ ይታያችኋል። ይኸው ወይም ደግሞ ኑ ላሳያችሁ። እዚህ ጋር ጀሚኒ ላይ ልግባና ላሳያችሁ። ጀሚኒ ላይ ገብቼ ላሳያችሁ ቴክስት ሳይዙን። ይኸውላችሁ አሁን የቴክስት ሳይዙን እዚህ ጋር
ቼክ የምታረጉት እዚህ አመጣዋለሁ። ተመልከቱ። አሁን ቴክስት ሳይዙ ይኸውላችሁ። አሁን ስሞል ነው ቴክስት ሳይዙ። ይኸው ስሞል ነው። ተመልከቱ እንግዲህ አሁን ላርጅ ሳደርገው ምን እንደሚመስል እዚህ ጋር ገባና ቴክስት ሳይዙ ትክክለኛ መሆን ያለበት ላርጅ ነው። ቬሪ ላርጅም ሳይሆን ላርጅ፣ ሚዲየም ታልፋላችሁ፣ ላርጅ እዚህ ላይ ታደርጉታላችሁ። እዚህ ላይ ካደረጋችሁት በኋላ ተመልከቱ እንግዲህ አሁን ምን ላይ ይገባለሁ? ጀሚኒ ላይ ይገባለሁ። ይሄው ጀሚኒ ላይ ስገባ አዩት። ቅድም ከነበረውና አሁኑ ጽፍ ማን ይበልጣል? ታያችኋል? ይሄው አያችሁት አይደል? እንዴት እንደደመቀ እንዴት በጣም ጉልት ተብሎ እንደሚታይ። ይህንን ስክሪን ሪከርድ በምታደርጉበት ጊዜ ልክ ለዩቲዩብ ቪዲዮ ስትሰሩ፣ ለቲክቶክ ቪዲዮ ስትሰሩ ይሄ በስክሪን ሪከርድ በዚህ መንገድ ካደረጋችሁት በኋላ ቪዲዮ ላይ ስትለቁት ለሰዎች በደንብ ጥሪት ተብሎ ይነበባል፣ በደንብ ጥሪት ተብሎ ይታያል። እዚህ በተጨማሪ ደግሞ ዙሚን እና ዙም አውት ያው እነሱን መጠቀም ያስፈልጋል ማለት ነው። ስለዚህ በዚህ መንገድ ታስተካክላላችሁ። ይሄው አሁን ይሄን ጽሑፍ አይታችኋል። ይሄን ጽሑፍ አይታችኋል። ተመልከቱ እንግዲህ ይሄን ጽሑፍ ይሄው ይሄ አሁን ለምሳሌ ተመልከቱ እንግዲህ ይሄን ጽሑፍ እዚህ ጋር ልክ በዚህ መንገድ አየነው። ከዛ በኋላ ላንሰውና ላሳያችሁ። ይሄ ዋናው ነው። እንግዲህ የመጀመሪያውን ጽሑፍ ላንሰውና ላሳያችሁ። እንግዲህ ተመልከቱ። ይሄኛው ስክሪንሾት ያደረግነውና ይሄኛውን እንየው እንግዲህ ያው እዚህ ጋር ገባለሁ። ቴክስት የሚለውን ገብቼ እመልሰዋለሁ አንድ ባንድ። እዚህ ጋር ነው ቼክ የምታረጉት። ይሄን እንደዚህ አደረግኩ። ከዛ በኋላ ያው ቴክስት ሳይዝ የሚለውን ገባሁ። እዚህ ጋር ገባሁና ስሞል አደረኩት። አሁን ተመልከቱ እንግዲህ ቅድም የነበረውን ቴክስት እና አሁን የነበረውን ቴክስት አንድ ነው አይደለም የሚለውን እዩት። አያችሁት? የቅድሙና አሁን ይሄን ይመስላል። ተመልከቱ። ይሄው ልዩነቱን አያችሁ። ይሄ በስክሪን ሪከርድ ሆኖ ስለዚህ አሁን በዚህ መንገድ ያለውን ወደዚህኛው ነው ያቀየርነው። እሺ ይሄው እዚህ ጋር እንገባለን። ቴክስት የሚለውን ነካለን አንድ ባንድ። ያው ቴክስት ኤንድ ዲስፕሌይ የሚላለ እሱን ነካለው። እዚህ ጋር ይሄን ፉል አደርገዋለሁ፣ ይሄንን ፉል አደርገዋለሁ። አንዴ ባክልና ተመልከቱ። እዚህም ጋር አንዴ ባክ። ከዛ እዚህ ጋር ሰርች ማድረጊያው ቴክስት ሳይዝ ገባና ላርጅ ታረጋላችሁ። ይሄን አድርጋችሁ እናንተ የፈለጋችሁትን ስክሪን ሪከርደር ማድረግ የፈለጋችሁትን ነው። ተመልከቱ አሁን ከቅድሙ አሁን እንዴት እንደተቀየረ እዩት። አፕሊኬሽኑ ራሱ በትልቁ ነው የሚታየው። አያችሁት አይደል? በትልቁ ነው የሚታየው። በዚህ መንገድ በትክክል እናንተ ከሰራችሁ የእናንተ ቪዲዮ በጣም ሳቢ፣ ብዙ ሰዎችን መያዝ የሚችል የዩቲዩብ ቪዲዮአችሁ እይታ እንዲጨምር የሚያደርግ ክሊክ ሰዎች እንዲያደርጉት የሚያደርግ በዚህ መንገድ ስክሪን ሪከርደር ካደረጋችሁ ብቻና ብቻ ነው። ስለዚህ ቴክኖ ስልኮች ላይ እነዚህ አክሰሶች ስላሉ እነዚህን 3 ሴቲንጎች በማስተካከል ብቻ እናንተ የፈለጋችሁትን ሪከርድ ማድረግ ትችላላችሁ። ይሄው ጀሚኒ ላይ ገባለሁ። ለምሳሌ የሆነ ጥያቄ ጠይቀዋለሁ ገብቼ። ይሄው ተመልከቱ እንግዲህ ለምሳሌ አሁን እዚህ ጋር ስለ የሆነ ነገር ልጠይቀው። እሺ ስለ ዩቲዩብ እድገት በቂ ማስረጃ ስጠኝ። ስለ ዩቲዩብ እድገት በቂ መረጃ ስጠኝ ልበለው። ይሄው ልክ በዚህ መንገድ ሰጠዋለሁ። እንዴት እንደሚያመጣ ተመልከቱ። እንግዲህ አሁን እኔ ስክሪን ሪከርድ እያደረኩ ነው። እንዴት እንደሚያመጣው አያችሁት አይደል? ይሄውላችሁ የዩቲዩብ ቻናል እድገት ግራ ውስጥ ተከታታይ ጥረትና ትክክለኛ ስትራቴጂና ተመልካች ተኮር ይዘቶችን የሚጠይቅ ሂደት ነው። በዩቲዩብ ላይ ስኬታማ ለመሆንና ቻናልን ለማሳደግ የሚረዱ ቁልፍ መረጃዎች የሚከተሉት ናቸው። የይዘት ጥራትና ተመልካቾች ተኮርነት ይላል። የማያቋርጥ ዋጋ፣ ኒች፣ የቪዲዮ ጥራት፣ የዩቲዩብ አልጎሪዝም ማገዝ፣ እዚህ ጋር ርዕስ፣ ዲስክሪፕሽን፣ ታይትል፣ ሰዎች በሰርች የሚያገኟቸው ቁልፍ ቃላት ከኪወርዶች መጠቀም፣ የቪዲዮ መጀመሪያ ሁክ ማድረግ፣ ተሳትፎና ማህበራዊ ኢንጌጅመንት፣ የትንታኔ መረጃዎች እያለ የገቢ አቅም እስከ መጨረሻው እንዲያርጎ በግልጽ ያሳየናል ማለት ነው። ይሄን ልክ ሴቲንጉን ካስተካከልን በኋላ ነው አሁን የዚህን ሴቲንግ እንደገና ብንመልሰው በጣም ድቅቅ ነው የሚል። በዚህ መንገድ በትክክል እየሰራችሁ እናንተ በአጭር ጊዜ ውስጥ የቪዲዮአችሁን ተመልካቻችሁ እንዲበዛ ቪዲዮአችሁ ጥራት እንዲኖረው ቲቶሪያችሁ ደግሞ እናንተም ለፍታችሁ ለተመልካች ወይም ደግሞ ለኦዲየንሳችሁ በቂ መረጃ
እንዲያቀርብ ማድረግ አለባችሁ ማለት ነው። በዚህ መንገድ እነዚህን 3 ሴቲንጎች በማስተካከል እናንተ የምታቀርቡት መረጃ በግልጽ ለሰዎች በሚገባ መልኩ ማድረግ ትችላላችሁ። ይህንን ዘዴ ሞክሩትና ውጤቱን በኮሜንት አሳውቁ። የቪዲዮ ጥራት ሲጨምር የተመልካች ቁጥር እንደሚጨምር እርግጠኛ ነኝ። ይህንን ቪዲዮ ከወደዱት ላይክ፣ ለሌሎች እንዲጠቅም ሸር፣ ለራሳችሁ ደግሞ ሳብስክራይብ ማድረግ እንዳትረሱ። አመሰግናለሁ።